አብርሽና ደስታ ተደባደቡ። ሩታ ጉዳ መጣች፣ አጋደለቻቸው። ጉድ ነው ዘንድሮ፣ ማንሰማው የለንም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ዛሬ ላይ የመጣሁትኝን እንግዲህ በሩታና በአብርሽ ጉዳይ ነው ማለት ነው። ሩታና አብርሽ ዛሬ ላይ እንግዲህ ፍቅረኛ ስለያዘች ዋው ዋው ዋው፣ ከምንም በላይ ደግሞ ማለት ነው የአብርሽ መቅናት። ሄርሜላን ብትተዋት እኮ ሩታዬ ካንተ ጋር ትሆን ነበር። እንደዚህ ነው አንድ ሰው እኮ ማለት ነው የራስህን ህይወት አንተ እየኖርክ ለምን 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 እንደዚህ ትሆናለህ ማለት ነው። ይሄ ነው እንግዲህ ያለው ነገር። ለምን? ምክንያቱም አንድ ጊዜ አንተ የራስህን ህይወት እየኖርክ ነው። ስለዚህ እሷም ደግሞ እኔ ህይወቴን ልኖርበት፣ አሁን ላይ ምንም የሚያግባባን ነገር የለም፣ በቃ ተወኝ እያለች ስለሆነ ዛሬ ላይ ደግሞ ሩታ የራሷን ህይወት እንግዲህ ከቤትም መጣ ከየትም እየኖረች ሳለ አንተ ደግሞ በመሀል ገብተህ ህይወቴን አትበጥብጠኝ እያለች ነው። ከአውሮፓ ነው የመጣው። ሩታን ሊወስድ ነው እንግዲህ። አብርሽ ሁሉንም ቻለው። ቤቱ ደግሞ የተከራየ ቤት ነው። እየከፈልኩ ነው የምኖረው፣ ስለዚህ የራሴ ቤት ማለት ነው እያለች ነው ሩታም። አንተም ደግሞ የራሷ ቤት ከሆነ ምን አንድ ጊዜ ወጥተሃል፣ ምን ደጋሚ መምጣት አያስፈልግም፣ ህይወቴን ልኖርበት ብላለች። ደስታ ይባላል ከነስሙ፣ የደስታ የምንጭ ነው እያለች ነው እንግዲህ ሩታ አሁን ላይ የተጎራችብንም ይመስላል ማለት ነው። እንዲህ ነው አንዳንዴ። ወይኔ ጉዴ! እንዴት ነው ግን? ደስ አይልም? ደስ ይላል ወይስ ያስለቅሳል ማለት ነው? ወይ የሩታ በፈገግታ ሩታ ትችላለች ደግሞ እኮ ወይ 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 ወይ፣ በጣም ነው የምትችለው አክቷ ምናምን ነገር። አረ ወዴት ነው ወዴት ነው ግን? አብርሽ በንደት የለም ነው ቦጭንጭሏል እኮ። ወይ 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 ወይ! አረ ጉድ ነው ጉድ! እና የሩታ አዲሱን ፍቅረኛ ግን እንዴት አያችሁት ማለት ነው? ከዛ አልፎ ደግሞ የወንድሟ መንጣጣት አይገርምም? እንዲህ ነው እኔ ሰው እህቱን ለምን ካለችበት ትዳር እንደዛ ሆኖ ቢያንስ ማስታረቅ ሲገባው ወደ ሌላ ወስዶ ያላጥፋታል። አንተ ይሄን የዚህኛውንስ ወንድም ማንነት እንዴት አወቅ? ገና በቪዲዮ ነው የሚያትና እየተከታተላት ስለሆነ በቃ በጣም ወዷታል። የረዥም ጊዜ ነው ቆይታቸው። እረ ያልተባለ የለም። ምንድነው ይህን ያህል? ምንድነው ማካበድ? እረ ተው በህግ ማለት ነው እንዴ! ምን አይነት ናችሁ ማለት ነው? አንዳንዴ እኮ ዞር ብሎ ማሰብ ያስፈልጋል። ሩታና አብርሽ ብዙ ነገር አሳልፈዋል። ያ ባይሆን አብርሽን ወደ ራሳችሁ አምጥታችሁ ከሄርሜላ ልክ ጋሽ እንደሚያደርገው ነገር ከሄርሜላ ህይወት አስወጥታችሁ ወደ ሩታ መመለስ ሲገባችሁ ወንድሟም ሆነ ሁላችሁ ማለት ነው። ያው አሁን ላይ የሩታዬን ቤተሰቦች ከአብርሽ እንድትለይ አይፈልጉም ነበረ። ያው እንግዲህ የሆነ ሆኖ የተፈጠረው ተፈጥሮ አዲስ አበባ ድረስ መታ ከቤቱ ወጥቷል፣ አስወጥተዋለች። ያ ቤት ደግሞ የኔ ቤት ነው፣ እየከፈልኩበት እስከ ኖርኩ ድረስ የራሴ ነው። ስለዚህ እዚህ ቤት አንተ ስንት ሰው አምጥተህ ስትገላፈጥ ነበር፣ አሁን ደግሞ ተራው የኔ ነው እያለች እንግዲህ አብርሽን በንደትና በቃ በቅናት የለም ሰሞኑ ወይ አብርሽ ቅናት ወይ ቅናት አንዳንዴ እንዲህ ያደርጋል። እኔ ግን ወዶችዬ ማለት ነው እኔ አላውቅም ነበር ቅናት እንደዚህ ማድረጉን። ወይኔ ወዴት እየሄዱ ነው? እና ለማንኛውም ወዶችዬ ቪዲዮውን ላይክ ሸር አድርጎ የሩታና የአብርሽ ጉድ መቼም አያልቅም። በእውነት ነው የምላችሁ፣ ዛሬም ነገም ቢሆን የሚያልቅ አይመስለኝም ማለት ነው። ጉድ ነው፣ ገና ነው ጊዜያቸው። ለማንኛውም ያስቃልም ያስለቅሳልም ሁለ ነገሩ ማለት ነው። እንዲህ ነው ነገሩ። እስቲ ዞር ብለን እንሰማ ማለት ነው። የሩታ ወንድም ደግሞ እንዴት እንደሚቅለበለብ፣ ምክንያቱም አብርሽን ለመጥላት ነው እንግዲህ። አቤላም መጥቷል ዛሬ ላይ ከሩታ ህይወት ወጣ ብሎ ያስፈራራው። አሁን ደግሞ ከአብርሽ ቅኑ ነው እየተሰራ ነው። አሪፍ ድራማ ነው። ሩታ እኮ ለትወና እንዴት እንደምትችልበት ወይ ትችላለች በእውነት። እኔ እንጃ የሆነ አድናቂዋ ነኝ ማለት ነው ሁሉን ነገር
ምክንያቱም እንዲህ ስታደርግ ማለት ነው ውዶችዬ ሩታ መብቷ ነው ደግሞ እሱ ሄርሜላ ጋር እንደዛ እየተገላፈጠ እሷን አስቀምጦ ማለት ነው። በዛ ላይ ደግሞ ነፍሰ ጡር ብዙ ነገር በሚያስፈልግባት ከጎኗ ሆኖ እንደመኖር ሲል አሁን ላይ ግን ያደረገው ነገር በጣም ያስጠላልም። አንዳንዴም ደግሞ እኔ እንጃ ምን ልበላችሁ እና ከመወዳችሁ ማከብራችሁ ማለት ነው ውዶችዬ ስለ ሩታ ምን አሳልባችሁ ማለት ነው። ጀግና ናት ልበል በእውነት ምክንያቱም ምንም የሚቀራት ነገር የለም። ሁሉንም አድርጋ አሁን ላይ ደግሞ በቃ ኧረ የሌለ ነገር ነው ያደረገችው ማለት ነው። ይመችሽ ሩታ እንላለን ማለት ነው። ውድ ቤተሰቦቼ አብርሽ እንግዲህ ቻለው። አሁን ላይ ሩታ ወደ ሌላ ልትሄድ ስትል ሄርሜላ ትተው ወደዚህ መምጣት አያስፈልግህም። እዛው አንተም የራስን ህይወት ጀምረሃል። ሄርሜላ ታወጣኛለች ብላ ሂደሃል። በቃ ቤትም ገዝታ ቤቷንም ለቃ ሰጥታለች። ኑር ሩታን ተዋት፣ እሷም ትኑርበት። እንግዲህ ወደ አውሮፓ ልትሄድ ነው ተብሏል። ልጅን አስቀምጪ ነው የምትለው። እንግዲህ ልጅን ደግሞ ወዴት ነው የምታደርግልህ ማለት ነው? ወዴት ታደርገው? ወዴት ትውሰድልህ? ወይኔ ይገርምም። ግን አንዳንዴ ወዴት እየሄድን ነው ሁላችንም ቢሆን ማለት ነው። እና ውዶችዬ ቪዲዮውን ላይክ ሸር እያረጋችሁ አጠናክሩኝ። ከዛም አልፎ ተርፎ እንግዲህ ለምናውቀውን አድናቂያችን ለሁሉ አለሁ ባይ በቃ ለሳቃችን ምንጭ ለስንቱ ለኢትዮጵያ ሕዝብ የራሱን ህመሙን ሀዘኑን በውስጡ አድርጎ ህመሙንም ደስታውንም በቃ አረ ስንቱን ራሱ ትቶ አሁን ላይ ግን በሞት ያጣነው አፈወርቅ ነጻነት አፈወርቅን እንግዲህ ለቤተሰቦቹ መጽናናትን እየተመኘን በድንገት ሞት በቃ ልጆቼን አደራ ሲል በጣም ያሳዝናል ማለት ነው። ሁላችንም ወደዛው ነን፣ ግን ደግሞ ያሟሟቱ ነገር እኔ እንጃ የሁላችንም ልብ እየሰበረው ምን እናደርጋለን። ተገንጥሎ ሂዷል። ሁሌም ቢሆን ፈገግታ፣ ጨዋታ በቃ ለሁሌም በጎ ስሩ፣ በጎ እንስራ የውስጡን ውስጡ ይዞ ማለት ነው። ምን ማድረግ አንችልም። መጽናናትን እንመኛለን። አፈወርቅ መለየት ያኔ መገንጠል የማይገባው ሰውን አጥተናል። በጣም ያሳዝናል። የኢትዮጵያ ሕዝብም እንግዲህ ሀዝኗል እንላለን። እንግዲህ ምንም ማድረግ አይቻልም። በቃ የውስጣችን ስብራት ነው፣ ተሰብሯል። መልካም ሰው አንዳንዴ እንዲህ ነው አይቆይም የሚባለው አለ አይደል? በድንገት ህመም እና በጣም ያሳዝናል። ለሁሉም ለወዳጆቹም ለዘመዶቹም መጽናናትን እንመኛለን ማለት ነው። ሁሌ የኛ ፈገግታን የኛ እንትን የሚያስብ የራሱን በውስጡ ይዞ ማለት ነው። በጣም የሚያሳዝን ነው። ከዛም አልፎ ተርፎ እንግዲህ መጽናናትን ነው። ሌላ ምን እናደርጋለን? ያው ሁላችንም ከአፈር ነው የተፈጠር ነው። መልሰንም ወደ አፈር መሄዳችን አይቀርም። ግን ደግሞ መጨረሻችንን አሳምርልን። ምን ሰርተናል እኛ? እስኪ ሞትን እኮ ተሸክመን ነው የምንዞረው። ዛሬ ነገ ማንንበት ጊዜ ላይ ያለ ነው። ስለዚህ ምን ሰርተናል ብለን ማሰብ አለብን ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ እያልኩ ከዚህ እሰናበታለሁ። እንግዲህ ሁላችንም ደግሞ የምናውቀው የወንድማችን ዳውድ ሱቅ እና ህንፃ የተባለው በከሚሴ ስለተቃጠለ እርዱኝ እያለ አካውንቱን ሸር አድርጓል ማለት ነው። አንዳንዴ ዱንያ እንዲህ ነው። በእርግጥ ደግሞ አልሐምዱሊላህ ማለት ለትንሹም ለትልቁም ነገር አላህ በጥፍ አድርጎ ደግሞ እንደሚከፍለው ሁላችንም እንገምታለን። ምክንያቱም በቃ አያችኋ አንድ ኢልም ድርግም ሲል ዱንያ ከበርኩ አገኘው በቃ ተደላል እየኖርኩ ሲል ያ ሁሉ በአማና ያስቀመጣቸው እቃዎች ሁሉ አንድ ጊዜ ውድብም ብሎ ሲቃጠሉ ወይ ስቃይ! ዱንያ እንዲህ ነው በቃ ብለን ለምን ነው የምንለፋውስ ማለት አለብን። ስንት መከራ ታይቶ ያንን ሁሉ ደም አልቅሶ አሁን ላይ እንዲህ መሆን እናፈወርቅን በቃ እንዲህ ነው። ባንሰራስ በቃ ለነገ አለማሰብ። እኛ ግን አርቀን እናስባለን። ሁላችንም በአጭር ቀን ነን ማለት ነው። አላህ ይጠብቀን። አላህ ሱብሃነሁ ወተዓላ ሁላችንም እንደ ግፍግፍ ያድርገን ማለት ነው። ምቀኛንም ሀሲድንም አላህ ያዝልን ውዶችዬ።
ከልብ ወዳችኋለሁ። ቪዲዮውን ግን ላይክ ሸር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን። ሀገራችን ሰላም ስትሆን ሁሉም ሰላም ይሆናል ማለት ነው። የድሮዋን ኢትዮጵያ ይመልስልን፣ የኑሮ ውድነትን የሚያንሳልን። እንግዲህ በከሚሴ ብዙ ጊዜ አደጋ እንደዚህ በተደጋጋሚ ይፈጠራል። ዳውድ ያው ሱቁ በመቃጠሉ በጣም አዝኗል። ከማዘንም ደግሞ እያለቀሰ መጥቷል ማለት ነው። የምትችሉ ወይም ደግሞ የእሱ እቃ ያለባችሁ እሱ ላይ ያስቀመጣችሁ እንግዲህ ለሮመዳን ይደርሳል ያሉት ሁሉ ተቃጥሎብኛል፣ ያለንን ለንብረት ከህንጻው የኔ ነው በቃ ብዙ ንብረት እየሄደው እያለ እያለቀሰ ነበረ። አላህ በጥፍ ድርብ አድርጎ ደግሞ ይካስህ ወንድማችን ዳውድ እንላለን። ለአፈወርቅም ለወንድማችን ለአባታችን ለሆነው መጽናናትን እየተመኘሁኝ ከዚህ እሰናበታለሁ። ቪዲዮውን ላይክ ሸር አድርጉ። እወዳችኋለሁ። አላህ ይውደድልኝ። ባይ ባይ። መልካም